ይባርካችሁ። አጭር ነገር አብረን እናያለን። የጣልነውን አንስተን እንዋጋ ብዬ አንድ ሁለት እሁድ አይተን ነበር እና ምን ነበር የጣልነው ብለን ያልነው? ሶስት ነገሮችን ቤተ ክርስቲያን ቅዱሳን የመንፈሱ ማደሪያ የሆነው ሶስት ነገሮች ጥለናል። እንደው አልጣልንም እንኳን ብንል ገሸሽ አድርገነዋል። እንደው እርግፍ አድርገነዋል ባንል እንኳን እንደው በቃ ትንሽ ኢግኖር አድርገነዋል ብለን ጸሎትን፣ ዲያብሎስ መቃወምን፣ ቃል ማጥናትን እንደተውን እንደ እየጣልነው እንደመጣን ተነጋግረናል እና ከዛ ውስጥ ትልቁ ሁለቱን እንድንጥል ያደረገን ቃል ማንበብን፣ ጸሎትን እንድንጥል ያደረገን ሶስተኛው ነው፣ እሱም ዲያብሎስ ነው ብለን በዛ ላይ የጠላትን ስራ እያንዳንዷን እንደው የገባኝን የተረዳሁትን ነው ለእናንተ የምነግረውና እሱም ደግሞ በእኔም በእናንተም ሕይወት ያለውን ፕራክቲካሊ የምናደርገውን ነገር ነው እያወራን እማስታውሳችሁ። ይሄ ነው እንዴ ብላችሁ ነቅታችሁ ከዛ የጸሎት አቅጣጫችንን እንድንቀይር የጸሎት አቅጣጫችንን ድሮ ዲያብሎስን እንቃወም ብለን በቃ ብዙ ሰዓት እንቃወማለን። በግልም ቤት ስንንበረከክ አስቀድመን ኃይለኛውን እናስራለን። ለመበዝበዝ ኃይለኛውን ማሰር እንዳለብን ቃሉ ይናገራል። ኃይለኛውን ሳታስሩ አትበዘብዙም ተብለናል። ስለዚህ ማሰር እንዳለብን ይናገራልና እንደዛ እንድንሄድ አቅጣጫችንን እንድንለውጥ ብለን ብዙ ነገር አይተናል። ከፍታ ተቆጣጣሪ መናፍስቶችን አይተናል። ዛሬ አደናቃፊና አሰናካይ መናፍስቶች ባለፈው በዳዊትዬ የምረቃ ቀን እንደው ልባችን እዚህ አልነበረም። እንዲሁ በቃ እንዳይቀር ብለን አንዳንድ ነገር ብለን ነበር። ከዛው ጀምሬ እሄዳለሁ። ሁለተኛ ለምን አደናቃፊና አሰናካይ መናፍስቶች አሉ። መናፍስቶች አሉ፣ አደናቃፊ የሆኑ የሚያሰናክሉ መናፍስቶች። እነዚህ መናፍስቶች አደናቃፊና አሰናካይ መናፍስቶች የተባሉበት ዋናው ምክንያት ከቀናችሁ ከእግዚአብሔር መንገድ ከምንኖርበት ክርስትና ከምንሄድበት ጎዳና ከተጠራንበት ዓላማ ለምንኖርበት ዓላማ ላይ እንዳንኖር እንቅፋት ሆነው የሚያደናቅፉ ናቸው። እነዚህ በምድር ላይ አሉ። በተለይ ጌታ ኢየሱስን እንደ ግል አዳኝ አድርገን ከተቀበልን በኋላ ይብሳሉ። ለምን? ከመንግስታቸው ስለወጣን። በዓለም ሳለን እኮ ምንም አሁን አንዳንድ ሰዎች በዓለም ያሉት ሰዎች ስለሚጠጡበት፣ ስለሚያጨሱበት፣ ስለሚደሰቱበት ብር ብቻ ነው የሚያስቡት። ብር ካለ ጭንቀት የለም። ለምን? የዘላለም ሕይወት አያስቡ፣ ምን አያስቡም። በዛ መንግስት ውስጥ አእምሯቸውን ይዞ ተቆጣጥሮ አሳውሯቸዋል። ስለዚህ ያንን አያስቡም። እናንተስ የዘላለምን ሕይወት ስለምታስቡ እነዚህ መናፍስቶች ከዘላለም ሕይወት ከቀጭኗ መንገድ ላይ ጎራ ብላችሁ እንድትደናቀፉ የሚያደርጉ መናፍስቶች ናቸው። የሚገርማችሁ ነገር እኔና እናንተ እያረፍን ነው የምንሄደው። እነሱ 24 ሰዓት ያለ እረፍት ነው የሚዋጉት። እረፍት የላቸውም እነዚህ መናፍስቶች። ምክንያቱም ካረፉ እንደምናመልጣቸው እንደማያገኙን ያውቃሉ። እነዚህ መናፍስቶች እናንተ የምድር ጨው ናችሁ ተብለናል። ጨውነታችንን ለማሳጣት የሚተጉ ናቸው። የትም ቦታ፣ በስራ ቦታ ላይ ጨው መሆን አለብን። በቸርች ውስጥ ጨው መሆን አለብን። በከተማ በጎረቤት ጨው መሆን አለብን። ባመኑት ባላመኑት ውስጥ ጨው መሆን አለ። ጨውነታችንን ለማሳጣት ይተጋሉ። እናንተ የዓለም ብርሃን ናችሁ ተብለናል። ሁል ጊዜ በአሕዛብ መካከል እንዳናበራ፣ ክርስቶስ በእኛ ላይ እንዳይታይ፣ የእውነቱን ወንጌል እንዳንናገር፣ ብርሃንነታችንን ለማደብዘዝ ከቻሉ ለማጥፋት ያለዛም ለማደብዘዝ ያለ እረፍት የሚተጉ ናቸው ወገኖች። እና ለዚህ ነው አደናቃፊ አሰናካይ መናፍስቶች የሚባሉት። የክርስትና ሕይወት በደንብ አድርጌ የሆነ የጻፍኩት ነገር ስላለ እሱን ላንብብላችሁ። የክርስትና ሕይወት መንፈሳዊ ጉዞ ወይም ደግሞ የክርስትና ሕይወት ወይም መንፈሳዊ ጉዞ እጅግ የበዛ ውጣ ውረድና እሾህ አሜኬላ የበዛበት ጥልቅ ውሳኔና ቁርጠኝነት የሚጠይቅ
ውስብስብና አስቸጋሪ ፈተናዎችን የምናልፍበት ስጋ ዓለምን ሰይጣንን አሸንፈን በጠባቧ መንገድ አልፈን ኢየሩሳሌም አዲስቷ ከተማ የምንደርስበት ለዘላለም በደስታ ከሱ ጋር የምንኖርበት ጉዞ ነው። ለዚህ ነው እንቅፋት የሚበዛው። ለዚህ ነው እንቅፋት የሚበዛው። እሾህ አሜኬላ አለ በክርስትና ህይወት ውስጥ። ስለዚህ እንቅፋት፣ እነዚህ አደናቃፊ መናፍስቶች ለዚህ ነው ያለ እረፍት ስለዚህ ምንድነው ዋና ዓላማቸው ካላችሁ እግዚአብሔር አምላክ ለዘላለም ለኔና ለናንተ ካዘጋጀው መንግስት ቢችሉ ማስቀረት፣ ቢችሉ ማስተጓጎል፣ ከዘላለም ህይወት ማስተጓጎል ነው። ብዙ ክርስቲያኖች ሄደው አገልግለው ትልቅ ሆነው የሚታወቁ ሆነው በመዝሙራቸው ተጽዕኖ ፈጥረው፣ በስብከታቸው ተጽዕኖ ፈጥረው፣ በብዙ ነገራቸው ተጽዕኖ የፈጠሩ ዓለምን የተቆጣጠሩ ወንጌሉን የሰበኩ አንድ ጊዜ ላይ መሃል ላይ ቀርተው በእነሱ የዳኑ ሰዎች እስከሚያዝኑ ድረስ የሚስተጓጎሉበት ምክንያት ዕለት ዕለት እየተከታተሏቸው፣ ዕለት ዕለት እግር በእግር እየተከታተሉ ነገራቸውን እያበላሹባቸው፣ ከዚያስ ከዘላለም ህይወት እግዚአብሔር ከረዳቸው ንስሐ ገብቶ ወደ ዘላለም ይገባሉ። እግዚአብሔር እንዲረዳቸው መጸለይ ግን ያስፈልጋል። እነዚህ ሰዎች ደግሞ የሚቀሩበትም አጋጣሚ አሉ። እኔ እንኳን የማውቃቸው በዘመናቸው ኧረ ንስሐ ግቡ፣ አንተ እኮ ለእኛ አባታችን ነበር፣ አንተ እኮ እንደዚህ ነበር፣ ያንተ እኮ ነገር እንዲህ ተጽዕኖ ፈጥሮ ነው፣ ያንተ መዝሙር ሰምቼ ነው ወደ ጌታ የመጣሁት፣ ያንተ ምስክርነት የህይወትን ጉዞ ሰምቼ ነው የዳንኩት የምንላቸው ሰዎች ሲበላሹ፣ ሲጠፉ፣ ከመስመር ሲወጡ ማየት እጅግ ያሳዝናል። ይሄ ሁሉ ስራ የነዚህ መናፍስቶች ስራ። አመንም አላመንም መናፍስቶቹ ይሄን ይሰራሉ። ስለዚህ ምናልባት አማኑኤል አሞጽ ፓስተር ታዴ ምናልባት እዚህ ይለዋል፣ ዶክተር ቸሬ ብዙዎቻችሁ ታስታውስ። አማኑኤል አሞጽ የሚባል ካሴት ነበር ድሮ፣ የቴፕ ካሴት። ምን አይነት የመንፈስ አሰራር! እኔ ያን ካሴት ምን አለ አሁን ባገኝና ድጋሜ ብሰማ እላለሁ። ምን አይነት የመንፈስ አሰራር እንደሚሰሩ እንደሚሰማሩ እዛ ላይ በደንብ አድርጎ ያ ሰው አስቀምጦታል። እና መናፍስቶች ያለ እረፍት እየሰሩ ሰዎችን ያደናቅፋሉ እና ዋና ዓላማቸው ከዘላለም አጀንዳ ማጉደል ነው። ምሳሌ 4 ከቁጥር 14 ጀምረን እስቲ አንድ ቦታ እናነባለን። ምሳሌ ምዕራፍ 4 ከቁጥር 14 ጀምሮ ያለውን እናያለን። እንዲህ ይላል። ከቁጥር 10 ልጀምር። ልጄ ሆይ ስማ፣ ንግግሬንም ተቀበል። የሕይወትም ዘመን ትበዛልሃለች። የጥበብን መንገድ አስተማርኩ፣ የቀናችን ጎዳና መራው። በሄድህ ጊዜ እርምጃህን አይጠብም፣ በሮጥክም ጊዜ አትሰናከልም። ተግሣጽን ያዝ፣ አትተወውም፣ ጠብቀው፣ እርሱም ሕይወት ነውና ይልና ቁጥር 14 በኃጢያን መንገድ አትግባ፣ በክፉ ሰዎችም ጎዳና አትሂድ። ከእርሷ ራቅ፣ አትሂድባትም፣ ፈቀቅ በል፣ ተዋትም። ክፉ ካላደረጉ አይተኙምና ካላሰናከሉም እንቅልፋቸው ይወገዳል። ምንድነው ንጉሥ ሰለሞን እዚህ ጋር ምንድነው የጻፈልን ካላችሁ እንዲህ ነው የሚለው፣ በኃጢአት መንገድ አትግባ፣ በክፉ ሰዎችም ጎዳና አትሂድ። ክፉ ሰዎች አሉ ማለት ነው። ሰው በመሰረቱ ክፉ አይደለም። ሰው ለክፋት አልተሰራም። ሰውን ክፉ የሚያደርጉ እነዚህ መናፍስቶች ናቸው። መናፍስቶቹን ማስተናገጃ ካገኙ አይደለም አሕዛብ ክርስቲያንን ክፉ ያደርጋሉ። መግቢያ ካገኙ በደንብ እንድናይ እፈልጋለሁ። በደንብ አዳምጡኝ። ከዛስ ከእርሷ ራቅ፣ አትሂድባትም ነው የሚለው። ይሄ የምክር ቃል። ፈቀቅ በል፣ ተዋትም ይላል። ቁጥር 16 ይገርማል። ክፉ ካላደረጉ አይተኙምና። እነማን? እነዚህ ክፉ ያላቸው ሰዎች። ሰው ክፉ አይደለም። አዳምና ሔዋን ለጽድቅ ነው የተፈጠሩት፣ ለክፋት አልተፈጠሩም። ሔዋን ያን ጥፋት እንድታጠፋ ያደረገው መንፈሱ በእባብ በኩል መጥቶ ነው እንጂ እሷ አስባ ኖራ ለክፋት ተፈጥራ አይደለም። እነዚህ መናፍስቶች ሰውን ተጠቅሞ ሰውን ያደናቅፋሉ ወገኖች።
በሰው ላይ ገብተው ሰውን ተጠቅመው የሰውን አእምሮ ተቆጣጥረው ሌላውን ማደናቀፊያ ያደርጋሉ እንጂ እንደኔ ልብስ ለብሰው ምን ብለው ቆሞ መንገድ ላይ እንቅፋት አስቀምጠው አይደለም። መንፈሱ ነው መጥቶ ገብቶ ሌላውን የሚያደናቅፍ። ስለዚህ እንደዚህ ይላል፣ ክፉ ካላደረጉ አይተኙምና። ለምንድን ነው የማይተኙት? እንዳይተኙ መንፈሱ ያደርጋቸዋል። ያስተናገዱት የተሸከሙት መንፈስ እንዳይተኙ፣ እንዲያበላሹ፣ መንገድ ላይ እንዲያስቀሩ፣ እንዲያደናቅፉ ያበረታቷቸዋል። ይህንን ነው ንጉሥ ሰለሞን እያለ ያለው። ሰው ክፉ አይደለም፣ ስጋ ለባሹ ክፉ አይደለም። ነገር ግን ውስጣቸው መንፈስ ሲገባ ክፉ ስራ ይሰራል። የሐዋርያት ሥራ ምዕራፍ 13 ላይ ባለፈው ያነበብነው ባርናባስና ሳውል ወንጌል ይዞ ወደ ቆጵሮስ በደረሱ ጊዜ አንድ ጠንቋይ እንዳጋጠማቸው አይተናል። ኤልማስ የሚባል ጠንቋይ። ጳውሎስ ምንድን ነው ያለው? ኤልማስን አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ። ለሰው እንዲህ ይባላል፣ ለሰው አይደለም ያለው። መንፈሱን ነው ጳውሎስ እያለ ያለው። እሱ ላይ የተቀመጠውን መንፈስ። ኤልማስ እኮ ሰው ነው፣ ግን የተሸከመው መንፈስ ምን አይነት መንፈስ ነው? ተንኮል የሞላበት ክፋትም ሁሉ የሞላበት የዲያብሎስ ልጅ አለው። ማንን ነው ጌታ ኢየሱስ አንተ ሰይጣን ያለው? ጴጥሮስን መሰል። አንተ ሰይጣን። ጴጥሮስን አይደለም እኮ ጴጥሮስን አይደለም ያለው። ከጴጥሮስ ጀርባ በዛን ሰዓት ዓላማውን ሊያደናቅፍ የሰራውን መንፈስ ነው የተቃወመው ጌታ እንጂ ጴጥሮስን አይደለም። ከዛ እኮ አለት ብሎታል። ከዛ በኋላ ጠቦቶቼን አሰማራ፣ በጎቼን፣ ስንትን ኃላፊነት ሰጠው። አንተ አለት ነህ ብሎ በአንተ ላይ ቤተ ክርስቲያን ብሎ የተናገረው ሰው ነው። ግን አንተ ሰይጣን፣ ለምን? መንፈሱን ስላየ ከጀርባው። ስለዚህ ኤልማስ ጳውሎስ በቀጥታ አንተ የዲያብሎስ ልጅ ብሎ አፉን ሞልቶ ነው። ወገኖቼ ዲያብሎስ ልብስ ለብሶ አይመጣም፣ ከሰው ጀርባ ሆኖ ነው የሚመጣው። አስተውሉ። በሆነ ሰዓት ላይ በሆነ ጊዜ ላይ ሲመጣ እኔ ሐሳቡን አልስተውም። ሐሳቡን እንዳትስቱ። ሰውየውን ሳይሆን ሐሳቡን ተቃወሙት፣ ከሰውየው ጀርባ ላይ ያለውን ሐሳብ እና እነዚህ አደናቃፊ መናፍስቶች እንግዲህ እንዲህ አለው። ባሪያ ኢየሱስ ሰው እኮ ነው፣ ነገር ግን የዲያብሎስ ልጅ የጽድቅ ጠላት አሰኘው። ምንድን ነው ስራው ማለት ነው። ዛሬም በእኛ ዘመን በፈቃዳቸው የጠላትን ሐሳብ አስፈጻሚ የሆኑ ብዙ ሰዎች አሉ። በፈቃዳቸው ሳንፈቅድ ዲያብሎስ ከኛ ጋር እኛንን የምንስማ በየት በኩል እንደሚያስማማን ግን መጠንቀቅ ያስፈልጋል። ቅዱሳን የጠላትን ሐሳብ እንዳናስተናግድ። ሌላው ቀርቶ ጠላት ከፈለገ እመጣበታለሁ። ባልና ሚስት ሆድና ጀርባ አብሮ በአንድ ቤት የሚኖሩትን አንድ ላይ በልቶ አንድ ላይ ጠጥቶ የሚያድሩትን እነሱን እንኳን ከጀርባ ሆኖ እሷ የእሱን ሐሳብ እንዳትሰማ እኔ ስናገር እሷ ጆሮ የሚገባ ተጣሞ እንዲገባ፣ እሷ ስትናገር እኔ ጆሮ ላይ ተጣሞ እንዲገባ ሁሉ ያደርጋል። ያን ጊዜ ቆም ብላችሁ አጅሬ ነው ብላችሁ መጠንቀቅ ተገቢ ነው። ያለበለዚያ ብዙ የሚያደናቅፉን ነገሮች በየመንገዳችን፣ በየጉዟችን፣ በየቤታችን፣ በየህይወታችን ላይ አሉ ወገኖቼ። ስለዚህ መጽሐፍ ቅዱስ ሲናገር አጥብቀህ ልብህን ጠብቅ ይላል። ልባችንን ካልጠበቅን ልባችንን ዲያብሎስም ይፈልገዋል፣ እግዚአብሔርም ይፈልገዋል። ሁለቱም በጣም ይፈልጉታል። እግዚአብሔር ለመልካም ይፈልገዋል፣ ዲያብሎስ ደግሞ ለጥፋት ይፈልጋል ልባችንን ካልጠበቅን። ለዚህ ነው አጥብቀህ ልብህን ጠብቅ የሚለው። ልብ ካልተጠበቀ ከፈት ካደረግነው ጠላት ይዘራበታል ዘሩን። ከፈት ካደረግነው እግዚአብሔር መልካም ነገር ይዘራበታል፣ ጠላት ደግሞ ክፉ ነገር ይዘራበታል። ያ ክፉ ነገር ወጥቶ ከበቀለ በጣም አስቸጋሪ ነው። ስለዚህ አደናቃፊ ልንሆን እንችላለን። እኛ ራሳችን አደናቃፊ እንዳንሆን የጠላትን ሐሳብ ተከትለን። ስለዚህ ጥንቃቄ ይፈልጋል። የሐዋርያት ሥራ ምዕራፍ
27 ቁጥር 13 እስከ 20 አንድ ታሪክ አለ። የምታውቁት ታሪክ ስለሆነ አላነበውም፣ እናንተ አንብቡ። ሥራ 27 13 እስከ 20 ሐዋርያው ቅዱስ ጳውሎስ ወደ ሮም ሄዶ በቄሳር ፊት እንዲመሰክር የእግዚአብሔር ሐሳብ ነበረ። ይሄ ተልኮ ነበረው እና ያቺን ጉዞ ታውቃላችሁ። ሁሌ የምንሰብከው የተሰበክን ነው። ወደ ሮም ሄደ በቄሳር ፊት ትመሰክርልኛለህ የተባለውን ጳውሎስን ወንጌላዊ ጉዞ የወንጌል ጉዞ ነበረው። ያን ጉዞ ለመጓዝ ጳውሎስ መንፈሳዊ ሰው ስለነበረ መርከቢቱ ከመነሳቷ በፊት ችግር እንዳለ ሰምቷል ከጌታ። የእግዚአብሔር መንፈስ በውስጡ ስላስቀመጠ አንሄድ የሚል ነበር። የጠላት ሐሳብ እንዳለ ገብቶታል። ስለዚህ እነዚህ አሰናካይ መናፍስቶች ጳውሎስን ለመፈለግ ከሱ ጋር ያሉትን እስረኞች ጭምር ዋጋ ሲያስከፍሉ እናያለን። እዛ ታሪክ ላይ ሶስት ውጊያ ነው የተዋጉት። አንደኛ አውራቂስ የተባለ ከባድ ንፋስ አስነሱበት። ከዛም በኋላ ያንን ሲያመልጡ ደግሞ መርከቢቱም ተሰብራ ምንም ሆና መስመጥ ስላልቻሉ የእግዚአብሔር ጥበቃ ከጳውሎስ ጋር ስለነበረ ከሱ የተነሳ እስረኞቹም ጠባቂዎቹም መርከበኞቹም ስለተጠበቁ ቀጥሎ ጠባቂዎችን በጥይት እንዲመቷቸው ደግሞ የሚል አደናቃፊ ሐሳብ በዛ ውስጥ ጳውሎስም ይመታላ። ዓላማው ትልቁ የሚገርማችሁ ጠላት አንዱን ጳውሎስን ለመዋጋት ብሎ ያን ሁሉ ሕዝብ ዋጋ ሲያስከፍል አያችሁ ምን ያህል ጨካኝ እንደሆነ። አንዱን ፓስተር ታዴ ሊዋጋ ብሎ ሁላችንንም ዋጋ ያስከፍል። አንዱን እኔ ሊዋጋ ብሎ ቤቴልን ዋጋ ያስከፍላል። አያችሁ በጣም የጠላትን ስራ በደንብ ነው ማየት ያለብን። አንዳችን በዚህ ውስጥ አንድ ነገር በእኛ የጠላት ስራ አንድ ነገር ሲሆን ሁላችንም ጭንቅላት ውስጥ የሁላችንም ልብ ውስጥ የሆነ ነገር ይፈጠራል። እንደነግጣለን። ድንጋጤ ቀላል አይደለም። ጠላት አስደንግጦ በሽታን ያስገባል በሰው ውስጥ። ጠላት አስደንግጦ ሌላ ነገር ያስገባል በሰው ውስጥ። ፍርሃትን ያስገባል። ቀላል ነገር ልንገራችሁ። ሜሪ በመኪና አክሲደንት ተመታች። ከዛ በኋላ ያቺ ደፋሯ ነች ፈሪ ሆነች። ልክ አስደነገጣት፣ ፍርሃት ከተተባት። ብንጸልይ እውነቴን ነው የምላችሁ። በቃ በዛ አክሲደንት ደነገጠች፣ ፈሪ ሆነች። አሁን አንዳንድ እንደዛ ሂጂ ነው ትፈራለች። እግዚአብሔር ይገስጸው። አያችሁ አስደንግጦን የሆነ ነገር ይከትብናል። ስለዚህ ስትደነግጡ ራሱ በኢየሱስ ስም እኔ አልፈራም። ፍርሃት የምትፈሩ ሰዎች እንዳትፈሩ። እኛ እግዚአብሔር አትፍራ 365 ጊዜ ተጽፏል። በእያንዳንዷ ቀን አንድ አትፍራ አለችን። እንዳትፈሩ። የፈለገ ይሁን የሚያስፈራችሁ ነገር ቢኖር እንዳትፈሩ። የምንፈራ ከሆነ የሆነ ነገር ይከትብናል በዛ መስመር። ስለዚህ ጥንቃቄ ያስፈልጋል። አውራቂስ የተባለውን አስነሳ። ጠባቂዎቹን እንዲህ ጳውሎስ በመጨረሻ ይህን ሁሉ አልፎ ጳውሎስ ማዶ ሲሻገር ማልታ የተባለች ቦታ ላይ ሲደርሱ በእፉኝት አስነደፈው። አያችሁ እንዴት አድርጎ ጠላት እንደሚያደናቅፍ። ይሄ ሁሉ የጳውሎስ እንቅፋት ነው። ይሄ ሁሉ እንዳያልፍ ሄዶ ለቄሳር እንዳይነግር ሄዶ አንድ ነፍስ ወደ ጌታ እንዳትመጣ ይሄ ሁሉ የጠላት እንቅፋት ነበረ። ከሶስቱ ማሰናከያዎች አንዱን እናይና ያው ነግሬያችኋለሁ፣ እያየኋችሁ ነው። የምታዛጉ ስላላችሁ አቆማለሁ። ከሶስቱ ማሰናከያዎች አንዱን እናያለን። ጳውሎስን የወንጌል ጉዞ ለማደናቀፍ መንገድ ላይ ለማስቀረት መርከብን የሚያክል ግዙፍ ነገር የሰባበረውን አውራቂስ ነፋስን ተጠቅሞ ነው። አውራቂስ ነፋስን ተጠቅሞ ነፋሱ ጀርባ ላይ አሰናካይ መናፍስቶች ነበሩ። ነፋሱ ነፋስ ነው፣ ግን እኛ ሀገር እኮ በዘልማድ በግንቦት መሰለኝ ግንቦት እንደ ሰይጣን ወር ነው የሚታየው አይደለም? ተሳሳትኩ? እንደዛ ነው የሚያዩት። ግንቦት ብዙ ጊዜ መፈንቅለ መንግስት ግንቦት ውስጥ ነው፣ ብዙ ጊዜ እንትን ግንቦት ውስጥ ነው ስለዚህ ግንቦትን እንደ ሰይጣን ወር ነው የሚያዩት ሰዎች እኛ ሀገር ማለት ነው በዘልማድ። ግንቦት ግን ደረቅ ወር ስለሆነ ንፋስ ይበዛበታል። ከዛ ምንድነው በኦሮምኛ ነው የማውቀው፣ በአማርኛ ምን አውሎ ነው አቡንቦሌቲ ምንድን አውሎ ንፋስ።
አውሎ ንፋስ ያስነሳል። እንደዚህ ትልቅ አድርጎ ቤቶችን ቆርቆሮን ገንጥሎ የሚሄድ ያ አውሎ ንፋስ መካከል ላይ በዘልማድ እንደዚሁ ሰይጣን አለ ይሉናል ሰዎች፣ ልጅ ሆነን ማለት ነው። እኔ አንዳንዴ ስመለከት የኛ ሀገር ሰዎች የሆነ ነገር እንደው ግንዛቤ አላቸው እላለሁ። በዚህ አውራቂስ ጀርባ ላይ የመናፍስት አሰራር ነበር። ለምን? ጳውሎስን ለማስቀረት፣ ያን ጉዞ ለማደናቀፍ። ወገኖቼ አንዳንዴ ንፋስ የሚመስል አውሎ ንፋስ የሚመስል ነገር በህይወታችሁ ሲመጣ የሆነ ነገር ፊት ለፊታችሁ አለ። ያን ለማስቀረት እንደሆነ አስተውሉ። ንፋስ ከመጣ፣ አውሎ ንፋስ ከመጣ፣ አውራቂስ ከመጣ ቀጥሎ የምታገኙት ነገር አለ። ክብር ለእግዚአብሔር ይሁን። ቀጥሎ የሚጠብቃችሁ በረከት አለ። ቀጥሎ የምትደሰቱበት ነገር አለ። ስለዚህ በፍጹም ወደኋላ አትመለሱ። አውራቂስ ጳውሎስን አልመለሰውም፣ ያዘው ለተወሰነ ጊዜ። በሌሊት ግን መልአክ መጥቶ እግዚአብሔር መልአኩን ላከና ምንም አትሆንም፣ አንተም ካንተ ጋር ያሉትም አይጠፉም አለው። አይገርማችሁም? ጳውሎስ ምን ነበረው? ልቡ ከጌታ ጋር ነበረ። ምንም እንኳን አውራቂስ ቢሆን፣ ምንም እንኳን ማዕበል ቢሆን፣ ምንም እንኳን የመርከቢቱ መሰባበር ቢሆን ልቡ ከክርስቶስ ጋር ስለነበረ ነግራችኋለሁ ዛሬ አውራቂስ በፊታችሁ ቢመጣ፣ ንፋስ በህይወታችሁ ውስጥ ቢመጣ፣ ወጀብ በህይወታችሁ ውስጥ ቢመጣ፣ መከራ በህይወታችሁ ውስጥ ቢመጣ ልባችሁን ግን ከጌታ ጋር አድርጉ። ያኔ እንሻገራለን። ክብር ለአምላካችን ይሁን። በዚህ ዘመን አብዛኛው ቤተ ክርስቲያን ላይ ችግር ያመጣው አውራቂስ ወሬ ነው። ወሬ ስንል የቲክቶክ ወሬ ስንል እንዲሁ እርስ በርስ እኔና እኔና ፓስተር የምናወራው አይነት ወሬ እንዳታርጉ። ተራ ወሬ እሱን አይደለም እያልኳችሁ ያለው። አሁን ያለው ወሬ ቤተ ክርስቲያንን ትጥቅ የሚያስፈታ አውራቂስ ነው በዚህ ዘመን። ከዚህ ሁሉ ወሬ ጀርባ ማን ያለው ካላችሁ በጣም በሚገርም ሁኔታ ከጀርባው መንፈስ አለ። በዚህ ዘመን የመጣ መንፈስ አውራቂስ መንፈስ ወሬን ነው ይዞ አውራቂስን የሚያክል ያንን የሚያክል አውሎ ንፋስ ይዞ የሚመጣ የወሬ ማዕበል ቤተ ክርስቲያንን ትጥቅ እያስፈታ ነው ያለው፣ ቅዱሳንን እኔና እናንተን። ስለዚህ ልንነቃበት ይገባል። በፌስቡክ የሚለቀቅ ነገር አውራቂስ ነው። በቲክቶክ አትዋደ ብዙ የሚጠቅሙ እኔ ብዙ ጊዜ አላይም። ካየው ግን ጥሩ ነገር ወስጄ እወጣለሁ። ብዙ የሚጠቅሙ ነገሮች አሉ፣ ግን ትልቅ ጥንቃቄ ይፈልጋል። እዚህ ጋር ኢየሱስ ጌታ ነው ብሎ የሚሰብር ነገር ጎኑ ላይ ያስቀምጣል። ሳይታሰብ ህይወትን የሚቦረብር ነገር አጠገቡ ላይ ያስቀምጣሉ። ስለዚህ ይሄ ከባድ የሆነ አውራቂስ በዚህ ዘመን እየሄደ ያለው አንዱ ይሄ ነውና ይሄንን አይተን ለመቃወም እንግዲህ ዋና ሐሳቤ ወደ ጣልነው እንመለስ ነው። እንዳትረሱ ርዕሱን። ወደ ጣልነው እንመለስ። ከጣልናቸው 3 ነገሮች መጽሐፍ ማንበብ፣ መጸለይ፣ ማንበብና ጠላትን መቃወም። ሁለቱን እንዳናደርግ ያደረገን ጠላትን መቃወም ስለሆነ በጠላት መቃወም ላይ ትኩረት እንድናደርግ፣ በጠላት ስራና ተግዳሮት ላይ ትኩረት ፎከስ እንድናደርግ ነው ይሄን የምነግራችሁ። ይህ ወሬን በመርጨት አሉባልታም በመርጨት ሐሜትን በመርጨት ልብን የሚሰብር አውራቂስ ነው በዚህ ዘመን ያለው። በቃ በእንደዚህ አይነት ክርስትናችንን ለማበላሸት ለማጠላሸት ኢቭን ኢየሱስ ያድናል ብለን ስለ መንፈስ ቅዱስ ስለተሰጡን ጸጋ ስጦታዎች እነዚህን እንኳን ሁሉ አሁን ምን እያደረገ ነው? በቃ እያሰራጨ ነው። ጥያቄ ውስጥ ክርስቲያን እንዲገባ፣ ክርስቲያን ሁለት ልብ እንዲሆን፣ ይሄ ነገር ስከተለው የቆየሁት እንዴት ነው እንዲል። ወገኖቼ በጣም ተጠንቀቁ። ዘመኑ የወሬ አውራቂስ የወጣበት ዘመን ነው። በጣም ተጠንቀቁ። ለህይወታችን እንድንጠነቀቅ፣ ጠላትን እንድንቃወም። ያን ጊዜ መከላከያውን መጨረሻ ላይ እናያለን። ያን ጊዜ በርከክ ብለን በጌታ በኢየሱስ ስም ከኔ ራቅ፣ አይምሮዬን ልቀቅ፣ አትቆጣጠረኝ፣ ከኔ መስመር ውጣ እያስወጣን ካልሄድን እጅ መጠምዘዝ ኃይሉ ከባድ ነው። ስለዚህ እንድንጠነቀቅ እነግራቸዋለሁ። ይህ ልብ ሰዋሪ አውራቂስ ተጠቅሞ ቅድስናችንን ኃጢአትን ኃጢአት አይደለም እያሉ የሚሰብኩ ተነስተዋል።
ሁለት ሶስት ሚስት ማግባት ኃጢአት አይደለም የሚሉ መጥተዋል። አሁን በአደባባይ መጽሐፍ ቅዱስን የሚቃወም ማለት ነው። ይሄ በዚህ አውራቂስ ውስጥ በዚህ በወሬ ንፋስ ውስጥ የሚሄዱ ነገሮች ናቸው። በዛ ውስጥ ተሽሎክልቆ እንደው መልካም የሚመስሉ ጆሮን የሚስቡ ከዛም በኋላ ልብ የሚያወርዱ የሚያዋርዱ መንፈሳዊ ጉዞአችንን የሚያበላሹ ቅድስናችንን የሚያበላሹ አገልግሎታችንን የሚያበላሹ አንዱ ደግሞ ይነሳና ነቢያቶች እንደዚህ ናቸው ጠቅላላ አምስቱ እግዚአብሔር በኤፌሶን ላይ የሰጠውን ክፍል ሁሉ የሚያብጠለጥሉ። ታዲያ እኔ ምንድን ነኝ? ክርስትናው እንዴት ነው እንድንል ጥያቄ ውስጥ እንድንገባ በዚያ መሃል ነው ጠላት ስራውን እየሰራ ያለው። ለምን ካላችሁ ዘመኑ እያለቀ ስለሆነ ክርስቲያን በጥያቄ ተይዞ ጥያቄ በጥያቄ ልቡ ላይ ጥያቄ፣ ጆሮ ላይ ጥያቄ፣ አይምሮ ላይ ጥያቄ፣ ጉዞ ላይ ጥያቄ፣ ትዳሩ ላይ ሁሉ ቦታ ጥያቄ ሆኖበት ግራ ተጋብቶ ዘመኑ እንዲያልቅ። ስለዚህ የምንነቃበት ዘመን ይሁንልን ወገኖቼ። አንዳንዴም እንደነዚህ አይነት አውራቂስ ነፋስ የሚመስል መንፈስ የተጠጋቸው የዚህ መንፈስ ቁጥጥር ስር የዋሉ ልባቸውን ለዚህ ጉዳይ ክፍት ያደረጉ ሰዎች በግለሰብም ደረጃ ካላሙ፣ ስለ ሌላ ሰው ካላወሩ፣ ቦጨቅ ካላደረጉ እረፍት የላቸውም። ክርስቲያንን እኔና እናንተን ጨምሮ እናማለን። እንዴት? ስለ አንድ ሰው ስለ አልዓዛር በመልካም ይቅርታ፣ ያው አልዓዛርዬ ስም መጥራት አንተ ስለ አልዓዛር በመልካም አንስቼ ከአንድ ሰው ጋር እያወራው ከሆነ መልካሙን ያስጀምረንና ሄዶ 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 ሳናስበው ወደ ውስጥ ያስገባናል። እሱን ነገር ነው እያልኳችሁ ያለሁት። ያ የጠላት ሐሳብ እንደሆነ ወቁ። ስለ አልዓዛር ድክመት ለአልዓዛር መንገር አለብኝ። አለቀ። 4 ነጥብ። ከተቀበለ ተቀበለ፣ ካልተቀበለ የራሱ ጉዳይ፣ አያገባኝም። እኔ ከደሙ ንጹህ ነኝ። እንድናማ አልተጠራንም። አንዱ አውራቂስ እሱ ነው። ክርስቲያን ቁጭ ብሎ መነጋገር ነው ያለበት። በቃ እንፈራራለን። አዎ መፈራራትም መከባበርም አለ። ግድ የላችሁ። ክርስቶስን እንፍራ፣ ሰውን አንፍራ። ነግረ ነው ነግራችሁኝ እኔ ብተርፍ ይሻለኛል። አንዳንድ ሰዎችን ደግሞ መንፈሱ ይጠቀማቸዋል። እንደው እኔ ሰምቻለሁ እከሌ ወሬኛ ነች ሲባል፣ እከሌ ወሬኛ ነው ሲባል፣ እኛ ለዛ አልተጠራንም ወገኖች። እኛ ከዛ ነፃ ነን። ስለዚህ ክርስቶስን የምንከተል ስለሆንን ከዚህ ንፋስ እንድትጠበቁ እንድንጠበቅ ይሄን መንፈስ እንቃወም ነው። አሁን ዋና ለዚህ የሚያመጣን ለዚህ ነገር የሚያዘጋጀን ማን ነው ካላችሁ፣ ጴጥሮስን እንኳን ሊያሳስት የሞከረ ባሪያ ኢየሱስን ሊያሳስት የሞከረ ያሳሳተ ያ መንፈስ እሱ በምድር ላይ እየሰራ ነውና ክርስቲያንን ያሳስታል። ከዚህ በፊት ነግሬያቸዋለሁ፣ ልድገመው። አንዳንድ ጊዜ አጀንዳ ይሰጠናል። እኛ እንደ ቤቴ ማለት እኔና ሜሪ የሆነ አጀንዳ እንይዛለን። በአጀንዳው ላይ እናወራለን። ምናወራው ስለ ወንድሜ ኃይሌ ሊሆን ይችላል። ልክ የኃይሌን አጀንዳ ከያዝን ብዙ ነገር እንናገራለን ስለሱ፣ ዛሬም ነገም፣ ስለምኑ። ከዛ እንዴ ቆም ብለን ስናይ ልክ አይደለንም። አሁን ምን ተግባባን? ስለ ማንም ሰው እንዳናወራ። እኔ ሲጀምር ስታፕ ውጣ፣ ከዛ ውስጥ ውጪ፣ ውጣ እንባባላለን። ወገኖቼ እንደዛ ራሳችንን እንድንገታ ወዳልሆነ አቅጣጫ እንዳንሄድ። ዞሮ ዞሮ ጠላት በረከታችንን ነው የሚላቸው። አንደኛ የምንጎዳውን ሰው እንጎዳለን። ባይገርማችሁ እኛ እንጎዳለን፣ እንቀጭጫለን፣ አናድግም። መንፈሳዊ ነገራችን አይሄድም። እንደ ወታደር ባለበት ሂድ ነው የምንሆነው። እዛው አድሮ ቃሪያ ነው የምንሆነው። አንለወጥም። ስለ ሰው አንናገር። መልካም ነገሩን ካየን እንገንባው።
ይሄ የጠላት ስራ ነው። አደናቃፊ መንፈሶች ናቸው። እነዚህን የሚያደናቅፉ ክርስትናችንን ሊያደናቅፉ በብርቱ የሚሰሩ መናፍስቶች ናቸው በዚህ ላይ የሚሰማሩት ወገኖች። ስለዚህ የቤቴል ቅዱሳን ስለ ማናችንም ስለ እናንተ አላወራም፣ ክፉ አላወራም። መልካም ነገራችሁን ሲስዬ እንደ ዛሬ ዓመት አይደለም። አሁን እኮ ጊታሩን እንደ ጉድ ነው የሚጫወተው ብዬ ይሄ ጥሩ ነገር ነው። የሚሰማውም ሰው ደስ ይለዋል። ኔጌቲቭ ነገር አናውራ ስለ ሰው፣ በተለይ አገልጋዮች። ሁላችንም ነን አገልጋይ። ደግሞ በቃ የጠላትን ሐሳብ አናሳልጥ ወገኖቼ። እያሳለጥን ነው የተቸገርነው የጠላትን። ይሄ የጠላት ሐሳብ ነው። ስለዚህ ከሐሳቡ ውስጥ እየወጣን እንሂድ። ጸሎታችንን እንቀይር። ወዴት? ገና ጸሎት ስትጀምሩ የጨለማን ስራ ተቃወሙ። የጠላትን ሐሳብ በግላችሁ በቤታችሁ። ጠዋት መቼም ሰው ከእንቅልፉ ሲነሳ ያመሰግናልና በዛው ላይ የቀኑን መንፈስ እሰሩ። አንደበቴን አትጠቀም፣ ጆሮዬን አትጠቀም። ለምን? ክፉ እንዳልሰማ በኢየሱስ ስም ከለክላለሁ። አንደበቴ ክፉ እንዳይናገር፣ ዓይኔ ክፉ እንዳያይ፣ እግሮቼ ያልተገባ ቦታ እንዳይረግጡ፣ እጆቼ ያልተገባ ነገር እንዳይነኩ በክርስቶስ ደም ሸፈንኩ ብለን ከወጣን አይጠጋንም። በሰላም ነው የምንውለው። ያለበለዚያ ስንዘባርቅ ነው የምንውለው። አንዳንዴ ከአሕዛብ በላይ ስንዘባርቅ ነው የምንውለው። እኔ ብዙ ጊዜ እታዘባለሁ፣ ራሴንም ሌሎችንም። አገልጋይ አንዳንዶቹ አልፈው ብዙ ነገር ውስጥ ይሄዳሉ። ተገቢ አይደለም፣ ግን አልፈው ብዙ ነገር ውስጥ መሄድ የለብንም ወገኖቼ። ስለዚህ እንጠንቀቅ፣ ከጠላት አሰራር ላይ እንንቃ። ክብር ለእግዚአብሔር ይሁን። እዚሁ ጋር በቃለሁ። ትንሽ ነገር ይቀረኝ ነበር። ኤኒዌይ አቆማለሁ። አደናቃፊ መናፍስቶች ቁጥር 1 ጸሎትን፣ ጾም ጸሎትን አጥብቆ ለማደናቀፍ እንደሚሰራ እዚህ ላይ በጣም ወሳኝ ነገር ነው የምነግራችሁና ጸሎትን፣ ጾም ጸሎትን ለማደናቀፍ በጣም ተግቶ ነው የሚሰሩት። እዛ ላይ በሚቀጥለው ሌላ ጊዜ እንቀጥላለን። ክብር ለእግዚአብሔር ይሁን። ይበቃችኋል። ከዚህ በላይ አልጭንባችሁም። እንጸልይ።